ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሳቱ ያዝናቸውን ዜናዎች ይዤላችሁ ቀርብ ያለው ከዜናዎቹ ጋር መሰረት ባዩ ነኝ አብራችሁን ቆዩ ወደ ቀዳሚው ዜና ተሻገርን ከህብረተሰቡ ለሚቀርቡ ጥያቄዎች ከጠቅላይ ሚኒስትር ጽህፈት ቤት የተሰጠው ምላሽ በዚህ ሳምንት እንደሚቀርብ ተገለጸ ህብረተሰቡ በተለያዩ ጉዳዮች ላይ ላቀረቧቸው ጥያቄዎች የተሰጠው ምላሽና ማብራሪያ በዚህ ሳምንት እንደሚቀርብ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል ጽህፈት ቤቱ ባለፈው ሳምንት በትምህርት በጤና በኢኮኖሚ ጉዳዮችና በሌሎች አምራች ዘርፎች ላይ ህብረተሰቡ ጥያቄና ማብራሪያ የሚሹ ጉዳዮችን እንዲያቀርብ ጥሪ ማቅረቡ ይታወሳል በዚሁ መሰረትም ከህብረተሰቡ ለቀረቡ ጥያቄዎች ከሚመለከታቸው የሥራ ኃላፊዎች ምላሽና ማብራሪያ መሰጠቱን ጽህፈት ቤቱ በማህበራዊ ትስስር ገጹ አስታውቋል የሥራ ኃላፊዎቹ የሰጡትን ምላሽና ማብራሪያ በዚህ ሳምንት እንደሚቀርብ አመልክቷል በአፋር ክልል በሬክተር ስኬል 5.5 የተለካ ርዕደ መሬት ተከሰተ በአፋር ክልል በታላቁ ስምጥ ሸለቆ አካባቢ በሬክተር ስኬል 5.5 የተለካ የመሬት መንቀጥቀጥ ተከስቷል የመሬት መንቀጥቀጡ ከአዋሽ ከተማ በስተሰሜን 45 ኪሎ ሜትር ርቀት ላይ መከሰቱ የአሜሪካ ጂኦሎጂካል ሰርቬይ መረጃ ያመለክታል የመጀመሪያው ርዕደ መሬት የተከሰተው በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ53 ደቂቃ ሲሆን በድጋሜ እኩለ ሌሊት 6 ሰዓት ከ21 ደቂቃ ላይ ተከስቷል ከፍተኛ የሆነው የመሬት መንቀጥቀጥ ንዝረቱ አዲስ አበባን ጨምሮ በተለያዩ ከተሞች የተሰማ ሲሆን በአዲስ አበባ ኮየፈጬ ኮንዶሚኒየም ቤቶች ላይ የመሰንጠቅ አደጋ እንዲሁም በአማራ ክልል በሰሜን ሸዋ ዞን በአንኮበር ወረዳ የአልዩ አምባ የመጀመሪያ ደረጃ ትምህርት ቤት ጉዳት ደርሶበታል የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን የፋይናንስ የኢኮኖሚ ልማትና የፕላን ሚኒስትሮች ጉባኤ መካሄድ ጀመረ 57ኛው የተመድ የአፍሪካ ኢኮኖሚክ ኮሚሽን አህጉራዊ የፋይናንስ የኢኮኖሚ ልማትና የፕላን ሚኒስትሮች ጉባኤ በአዲስ አበባ ከተማ መካሄድ ጀምሯል ጉባኤው የአፍሪካ ነፃ ንግድ ቀጠና ስምምነት ትግበራን የሚያፋጥኑ ስትራቴጂካዊ አቅጣጫዎችን መቀየስ በሚል መሪ ሐሳብ እየተካሄደ እንደሚገኝ ኢዚያ በዘገባው አስታውቋል በአፍሪካ ነፃ የንግድ ቀጠና ስምምነት ትግበራ አፈጻጸም ሂደትና ቀጣይ ተግባራት ላይ በመምከር አቅጣጫ ማስቀመጥ የጉባኤው ዋነኛ አጀንዳ መሆኑ ተገልጿል ጉባኤው በባለሙያዎች ደረጃ ከመጋቢት 3 እስከ 5 2017 ዓ.ም ለተከታታይ 3 ቀናት መካሄዱ ይታወሳል የኢትዮጵያን ተወዳዳሪነት ማሳደግ እንደሚገባ የንግድና ቀጠናዊ ትስስር ሚኒስቴር ገለጸ የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ የንግዱ ማህበረሰብ መንግስት የፈጠረውን ምቹ ዕድልና ምቅ የማልማት አቅም በመጠቀም የኢትዮጵያን ተወዳዳሪነት ማሳደግ ይገባዋል ብለዋል 14ኛው የኢትዮ ቻምበር ዓለም አቀፍ የንግድ ትርኢትም የተቀመጠለትን ግብ አሳክቶ በስኬት መጠናቀቁን ሚኒስትሩ ገልጸዋል የንግድ ትርኢቱን የንግድና ቀጠናዊ ትስስር ሚኒስቴርና የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት በጋራ ያዘጋጁት ሲሆን 300 የሚደርሱ የሀገራትና ዓለም አቀፍ ኩባንያዎች ተሳትፈውበታል የንግድ ትርኢቱ የሀገር ውስጥ ምርቶችን በማስተዋወቅና ግብይት በመፈጸም በኩል ስኬታማ እንደነበርም ሚኒስትሩ አንስተዋል አያይዘው ሚኒስቴሩ የንግድ ማህበረሰብ የንግድ ፍቃድ በበይነ መረብ ወይንም ኦንላይን በማደስና አዲስ ንግድ ፍቃድ በማውጣት ቀልጣፋ አገልግሎት እየሰጠ መሆኑን ተናግረዋል ይህንን ተከትሎም በተያዘው በጀት ዓመት የመጀመሪያ 8 ወራት 2.3 ሚሊዮን አዳዲስ ፍቃድ የማውጣትና የእድሳት አገልግሎቶች መስጠቱን ሚኒስትሩ ገልጸዋል መንግስት የውጭ ምንዛሬ ግኝትን ለማሳደግ በወሰዳቸው የፖሊሲ እርምጃዎች ውጤት መገኘቱን ጠቅሰው በበጀት ዓመቱ የመጀመሪያ 8 ወራት ከምርት ኤክስፖርት ብቻ 4.3 ቢሊዮን ዶላር መገኘቱን ገልጸዋል ሲል የዘገበው ኢዚያ ነው የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት በአዲስ ከተደራጀ በኋላ ተስፋ ሰጪ ውጤት ቢያስመዘግብም ኢትዮጵያ ካላት አቅም አንፃር ከዚህ በላይ መስራት ይገባዋል ብለዋል በሌላ ዜና የኢትዮጵያ ቡና በዓለም አቀፍ ተቀባይነቱ ጨምሯል ተባለ የኢትዮጵያ ቡናን ቻይናን ጨምሮ በዓለም አቀፍ ደረጃ ተቀባይነቱ በከፍተኛ ሁኔታ ማደጉን በቻይና የኢትዮጵያ ኤምባሲ ምክትል ሚስዮን መሪ አምባሳደር ደዋኖ ከድር ገለጹ በቤጂንግ የሚገኘው የኢትዮጵያ ኤምባሲ በ3ኛው የቤጂንግ ዓለም አቀፍ የቡና ባህል ፌስቲቫል ላይ ተሳትፎ አድርጓል በቻይና የንግድ ሚኒስቴር የሰርኩሌሽን ኢንዱስትሪ ፕሮሞሽን እና የኢትዮጵያ ሚስዮን ትብብር ሁነቱን በጋራ ተዘጋጅቷል በቻይና የኢትዮጵያ ኤምባሲ ምክትል ሚስዮን መሪ አምባሳደር ደዋኖ ከድር የኢትዮጵያ ቡናን አስመልክቶ ባደረጉት ገለጻ የኢትዮጵያ ቡና ፍላጎት የቻይናን ገበያ ጨምሮ በተለያዩ ሀገራት በከፍተኛ ደረጃ እየጨመረ መሆኑን አመልክተዋል በተጨማሪም በመንግስት በኩል የቡናን አመራረትና ጥራት ለማሳደግ የተለያዩ ስራዎች እየተከናወኑ ነው ብለዋል የኢትዮጵያ ቡና ላኪዎች ከቻይና ኩባንያ
ኩባንያዎች ጋር ከቡና ወጪ ንግድና በሌሎች የቡና ዘርፍ ስራዎች ላይ በትብብር እንዲሰሩ ጥሪ አቅርበዋል። ለዚህም ሚስዮኑ አስፈላጊውን ድጋፍ እንደሚያደርግ አምባሳደሩ አሳውቀዋል። በፌስቲቫሉ ላይ ኩባንያዎች፣ የተለያዩ ቡና ገዢዎች፣ ላኪዎች፣ አከፋፋዮች፣ አቀናባሪዎችና በቡና ዘርፍ ላይ የተሰማሩ የመንግስትና የግል ተቋማት ተሳትፈዋል። በዚህም ጊዜ የተለያዩ የኢትዮጵያ የቡና ወጪ ምርቶች ለእይታ የቀረቡ ሲሆን በቡና ንግድ ላይ ከተለያዩ ኩባንያዎች ተወካዮች ጋር ውይይት መደረጉን በቤጂንግ የኢትዮጵያ ኤምባሲ መረጃ ያመለክታል። ውድ ተመልካቾቻችን በመከታተል ላይ የምትገኙት ለዕለቱ ያዝናቸውን ዜናዎች ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። አሜሪካ የደቡብ አፍሪካን አምባሳደር በ72 ሰዓታት ውስጥ ከሀገሯ እንዲወጡ አዘዘች። አሜሪካ በሀገሯ የሚገኙትን የደቡብ አፍሪካ አምባሳደር በ72 ሰዓታት ውስጥ ለቀው እንዲወጡ ማዘዟን ተከትሎ ደቡብ አፍሪካ ይህንን ማናለብኝነት እንዳትቀበል የሀገሪቷ ተቃዋሚዎች ገለጹ። መቀመጫቸውን በዋሽንግተን አድርገው የሚሰሩ የደቡብ አፍሪካ አምባሳደር ኢብራሂም ራሱል ከአሜሪካ ተባረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካን የሚጠላ በዘር ላይ የሚያተኩር ፖለቲከኛ ብለው ከፈረጇቸው በኋላ በሀገሪቱ ተቀባይነት የላቸውም ሲል ከሀገር እንዲወጡ ትዕዛዝ አስተላልፈዋል። ትራምፕ ስልጣን መረከባቸውን ተከትሎ በአሜሪካና በደቡብ አፍሪካ መካከል ያለው ግንኙነት ውጥረት የተሞላበት ሆኗል። ይሁን እንጂ የደቡብ አፍሪካ ዓለም አቀፍ ግንኙነት ሚኒስትር ሮናልድ ላሞላ በትዊተር ገጻቸው በዲፕሎማሲ ላይ መሳተፉ ጠቃሚ አይደለም፣ ሁለቱ ሀገራት ፊት ለፊት ሊነጋገሩ ይገባል ሲሉ ለመንግስታዊው የዜና ወኪል ኤስኤቢሲ ተናግረዋል። በሰላ ትችታቸው የሚታወቁትና በደቡብ አፍሪካ ኢፍትሐዊነትን ለመቀልበስ የሚሰራው ፓርቲ ኢኮኖሚክ ፍሪደም ፋይተርስ መሪ ጁሊየስ ማሌማ የሀገሪቱን ዋይት ሃውስን በተቆጣጠረው ብርቱካናማ ቂል እንዳትሸማቀቅ እንዳይፈቅዱ ሲሉ ለደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ መልእክታቸውን አስተላልፈዋል ሲል ቢቢሲ ዘግቧል። የፓን አፍሪካኒስት ኮንግረስ ዋና ጸሐፊ አፓፑማ በበኩላቸው የአሜሪካን ውሳኔ አውግዘው በደቡብ አፍሪካ ሉዓላዊነት ላይ የተፈጸመ ጥቃት እንዲሁም በሀገሪቱ ፖሊሲ ላይ የአዛዥነት ሚና ለመጫወት የሚደረግ ሙከራ ነው ብለውታል። በሌላ በኩል ደቡብ አፍሪካ የአሜሪካን ማናለብኝነት እንዳትቀበል ተቃዋሚዎቿ ተናግረዋል። ሩሲያ የሰላም ስምምነቱን ዩክሬንን የኔቶ አባል ከመሆን የሚያግድ መሆን አለበት አለች። ሩሲያ በሰላም ስምምነቱ ዩክሬን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል እንዳትሆን የምትታገድበትን ዋስትና እንደምትጠይቅ ምክትል የውጭ ጉዳይ ሚኒስትሯ ገለጹ። በተጨማሪም ከማንኛውም የሰላም ስምምነት እንድትገለል ሩሲያ እንደምትፈልግ ሚኒስትሩ አስታውቀዋል። ጠንካራ የደህንነት ዋስትና የዚህ ስምምነት አካል እንዲሆን እንጠይቃለን ሲሉ አሌክሳንደር ግሩሽኮ ለሩሲያው የዜና ወኪል ኢዝቬስቲያ ተናግረዋል። ዩክሬን ገለልተኛ የምትሆንበት እንዲሁም የኔቶ ሀገራት የአባልነት ጥያቄዋን ውድቅ ማድረግ የዚህ ዋስትና አካል ሊሆን ይገባል ሲሉ አጽንኦት ሰጥተዋል። ለ3 ዓመታት የዘለቀውን የዩክሬንን ጦርነት ሰላማዊ ልባት ለመስጠት ውይይቱ የቀጠለ ሲሆን የአሜሪካ ፕሬዝዳንት ዶናልድ ትራምፕ እንዲሁም የሩሲያ አቻቸው ቭላድሚር ፑቲን በመጪዎቹ ቀናት ይነጋገራሉ ተብሎ ይጠበቃል። አሜሪካና ዩክሬን ለሩሲያ የ30 ቀናት የተኩስ አቁም ሐሳብ ለማቅረብ ስምምነት ላይ ደርሰዋል። ፕሬዝዳንት ፑቲን የተኩስ አቁሙን ቢደግፉም ሰላሙን በዘላቂነት ለማስፈን ከበድ ያለ ቅድመ ሁኔታን አስቀምጠዋል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሳቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩት መሰረት ባዩ ነበር። ጥሩ ጊዜ ከኢሳት ጋር ሰላም።